አዎ ነኝ። ማን ልበል? ምንድን ነው ልጄ? ምን ሆነች? ደግሞ ብናገረው ምንም እደብቅበት ምክንያት ብሩክ ባይገኝ ካንተ ራስ አለች። በአንተ ምክንያት ነው እሺ የጠፋው። እንዴ ቆይ ምን እያልሽ ነው? ብሩክን ከየትም ብለህ አምጣው። ትርሲትን በስተመጨረሻ ከባድ አጣብቂኝ ውስጥ ገብታ ትገኛለች። ሚኪም ብሩክን ለማስወገድ የግዴታ ትርሲትን አእምሯን መቆጣጠር አለብኝ ባለው መሰረት እንግዲህ አእምሯን ለመቆጣጠር ሞክሮ ነበረ። ትርሲትም ከዛ በፊት ብሩክን መፈለጓንና እንዲሁም ደግሞ ሚኪን መጠራጠሯን አላቆመችም። ስለዚህ ብሩክን የጠፋው በአንተ ምክንያት ነው፣ አንተን ያጠፋው፣ ብሩክን ከየትን ፈልገ እንድታመጣልኝ እፈልጋለሁ፣ ካልሆነ ግን ከባድ አደጋ ውስጥ እንገባለን በማለት እንግዲህ ሚኪን አስጠንቅቀው ነበረ። ታዲያ በብሩክ ጉዳይ ምን ያህል እንደጨከነሽ እና እንደቆረጠሽ እሱን ደግሞ በፍጹም ልተው እንደማትፈልግ ብሩክን ካገኘሽ እሱን ደግሞ ማንቁርቱን ይዛ ከዛ ቤት ልታወጣው እንደምትችልም ገብቶታል። ታዲያ ምንድን ነው ያደረገው? ቀጥታ ተከስተ ጋር በመሄድ ይኸውልህ ብሩክን ማስወገድ አለብን፣ ይህ የመጨረሻ ደረጃ ነው። እስከ ዛሬ ድረስ ትርሲትን ስለምፈራት ነበረ፣ አሁን ግን አእምሯን በቀላሉ እንዴት መቆጣጠር እንደምችል አሳያለሁ በማለት ግን ደግሞ እሱን እንድታስወግድልኝ እፈልጋለሁ ነው ያለው። ታዲያ ተከስተም ከዚህ በፊት እንግዲህ ሲፈልገውና ሲመኘው የነበረ ነገር ነው። ብሩክን አስወግደን እኛ ደግሞ ማረፍ መቻል አለብን እያለ እያሽቀበጠ ነበረ። ታዲያ ሚኪ ሰላማዊ ሕይወት ለመኖር የግዴታ ብሩክ መወገድ አለበት ብለው ከባድ ውሳኔን ወስነዋል። ታዲያ ለትርስት የተነገራት እንግዲህ ልጅቷ አደጋ እንደደረሰባት የብሩክና የትርስት ልጅ ማለት ነው ከባድ አደጋ ደርሶባት ሆስፒታል ገብታ ነው የምትገኘው። ታዲያ ፍለጋዋን አቁማ ቀጥታ ወደ ልጇ ነበረ የሄደችው። ከባድ አጣብቂኝ ውስጥ ነው ገብታ የምትገኘው። ታዲያ እርግጠኛ ሆና ጋሽ ዘነበ በሚኪ ምክንያትም ብሩክ እንደወጣና በትዳራቸው አደጋ ላይ እንደሆነ እንግዲህ ሚኪ በፍጹም ደስተኛ ሊሆን እንዳልቻለ ጭምር ነበረ አስረግጦ ጋሽ ዘነበ የነገራት። ይህንኑም ታዲያ ጋሽ ዘነበ እንደነገራት ለሚኪ ነግረው ነበር። ሚኪም ከዛ አንድ ቆርቆሮ ሽማግሌ የነገረሽን ነገር እንዴት እኔን ትጠረጥርኛለሽ በዚህ በማለት እንግዲህ ብሩክን እኮ ከአንቺ በፊት ይቅርታ ጠይቄው ነበር አይደል እንዴ? ደስተኛ እንዳልሆንኩ አዎ ደስተኛ አልነበርኩም፣ ግን ደግሞ ይቅርታ ጠይቄው ነበረ በማለት ሊያሳምናት ሞክሮ ነበረ። ታዲያ እሷን ፖሊስ ጣቢያ ሄደን ሁሉን ነገር ለፖሊስ መናገር አለብን ባለችው ሰዓት ደንግጦና ፈርቶ ነበረ። ታዲያ ትርሲት በዚህ ጉዳይ ላይ ትኩረት ልትሰጠው ይገባ ነበረ። ነገር ግን እንግዲህ ፖሊስ ጣቢያ ሄደው ነገሩን ለመናገር እና ብሩክ እንደጠፋ እየተናገረች ነበረ። ታዲያ ሚኪም ቀደም በማለት የብሩክ የሞት ሰርቲፊኬት እንዳለውና እንዲሁም ደግሞ ከ5 ዓመት በፊት ሞቶ እንደነበረ አሁን ደግሞ ተመልሶ እንደመጣ ጭምር እንግዲህ ለፖሊሱ ሲናገር ፖሊሱን በጣም ነበረ ያሾፈባቸው። ታዲያ ትርሲትን በዚህ ጉዳይ ላይ በጣም ነበር ያመረረሽ፣ በጣም ነበር የተበሳጨሽው። ታዲያ አሁን ላይ የጋሽ ዘነበ ልጅና እንዲሁም ደግሞ ብሩክ በድብቅ እየተገናኙ ይገኛሉ። ታዲያ ብሩክ የልጁን አደጋና ልጁ ከባድ አደጋ እንደደረሰባት ሲሰማና ሲያውቅ ቀጥታ ወደ ሆስፒታል ነበር ያመራው። ታዲያ በዚህ አጋጣሚ ደግሞ ተከስተና እንዲሁም ደግሞ የሚኪ ሰዎች ብሩክን እየፈለጉት እያፈላለጉት ነበረ። ታዲያ በዚህ ጉዳይ ላይ እውነት ተከስተ ብሩክን አግኝቶ ሊገለው ይችላል ወይስ ምን ይፈጠራል የሚለውን ነገር እንግዲህ የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ከሀያ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም ትርሲትን አእምሮዋን መቆጣጠር ችሏል ማለት ነው። ሚኪ እንግዲህ ከልጃቸው ላይ ከባድ ችግርና ከባድ አደጋን በማድረስ ሆስፒታል እንድትገባ ትርሲት ደግሞ እንግዲህ ስለ ብሩክ መፈለጓን ብሩክን ማሳደዷን እንዲሁም ደግሞ ሚኪን መጠራጠሯን እርግፍ አድርጋ እንድትረሰውና እንድታቆም አድርጓል። ኢቭን ፖሊሶች በዚህ ጉዳይ ላይ ጣልቃ ገብተው እንኳን ፖሊሶች
ፖሊሶች ብሩክን እንዳይፈልጉትም እያደረገ ነበረ። ታዲያ እሷን በሰዓቱ በጣም ነበር የተናደደችው፣ በጣም ነው የበሸቃት። ታዲያ ምንድን ነው ያደረገው ሚኪ እንግዲህ ፖሊስ ጣቢያ ሄደው ለፖሊስ ሲናገሩ ብሩክ ከ5 ዓመት በፊት ሞቶ እንደነበረና የሞት ሰርቲፊኬትም እንዳለው ጭምር ነበረ እንግዲህ ለፖሊሱ የተናገረው። ታዲያ ፖሊሱ እኔ እኮ የሞት መንፈስ አይደለውም፣ ሞት አሳዳጅ አይደለውም፣ መቼም ሞት ፈልግ ብላችሁ እንድታሳድዱኝ በጭራሽ። ይሄ እኛ እኮ የያዝነው ስራ ነው፣ ሙያ ነው አይደለም። ስለዚህ እናንተ ቁም ነገረኛ ሰዎች ስለመሰላችሁኝ ነው በማለት ከፍ ዝቅ እያደረጋቸው ነበረ። ታዲያ ትርሲትን በጣም ነው የተናደደችው። እንዲህ ሚኪ ምን ሆነሃል ሚኪ? ለምንድን ነው በህይወት እንዳለና ወደ ቤት ተመልሶ እንደመጣለት ነግረው ማትችለው እያለች እየነገረች ነበረ። እሱም በሰዓቱ በጣም እየገለፈጠ ነበር። ምክንያቱም ከዛ በፊትም ፖሊስ ጣቢያ በፍጹም መሄድ የለብንም፣ እኛን እኮ አያምኑንም፣ ጭራሹን እኛን ወንጀለኛ አድርገው እኛን በቁጥጥር ስር ሊያደርጉን ይችላሉ፣ እኛ እኮ በህግ ፊት ሁላችንም ወንጀለኞች ነን እያለ ራሱ ወንጀሉን እየተናዘዘላት ነበረ ለትርሲት። እሷ ባሏ ነው የጠፋው፣ ባሌ ነው ብላለች። ባሌ ነው ስትል እንግዲህ እንዴት ደንግጦ እንዳያት ሚኪ በጣም ነበረ በትኩረት ሲያያት የነበረ ይህ የንዴትና የብስጭት የቅናት አይነት ነገሮችን ሲያያት የነበረ። እሷም ደግሞ ቀጠል አድርጋ አይ የድሮ ባሌ ነው ግን ደግሞ በህይወት አለ፣ በህይወት ተመልሶ መጥቷል። በእርግጥ ነው ከ5 ዓመት በፊት ሞቷል ብለን እጃችን አጣጥፈን ተቀምጠን ነበረ፣ ግን ደግሞ በህይወት አለ ብላ እንግዲህ ስትናገር በፍጹም አይሆንም፣ ምክንያቱም የሞት ሰርቲፊኬት አለው እያላችሁ ከእንደገና ደግሞ ተመልሶ መጥቷል። ይኸውላችሁ የምትወዱትን ሰው ሞቶ እንኳን እንደ ሞተ ማመን አትፈልጉም እያለ ጭራሽ ራሱ ትውስታ ጋር እህቱ እንደሞተችና እህቱ አሁንም ድረስ በአእምሮ እንደምትመላለስ በህይወት እንዳለች ጭምር እያሰበ እንደሆነ ጭራሽ እያፌዘባቸው ነበረ። ታዲያ ምንድን ነው ያደርገችው? ትርሲት ተናዳና ተበሳጭታ ይህ ሁሉ ነገር እየሆነ ያለው በአንተ ምክንያት ነው። እንዴት ነው ፖሊሱ እንኳን እንዳይረዳንና ብሩክን ፈልጎ እንዳያገኝልን የሞት ሰርቲፊኬት እንዳለ የነገርከው? ቆይ አንተ ምን እየሆንክ ነው? ዝም ብላ አጉላ ጨዋ ሀቀኛ ለመጫወት ትሞክራለህ እያለችው ነበር። እሱም ደግሞ እንዴ ትርሲቴ እኔን ታውቂኝ የለ እንዴ? እውነትና ሀቅን ከመናገር ወደኋላ አልልም። ቆይም አውቀውንና እንዲሁም ደግሞ የሆነውን ነገር መደበቅ እችላለሁ እንዴ? እያለ ጭራሽ ትክክለኛና እውነተኛ ሰው ለመሆን እየሞከረ እያስመሰለ ይገኛል። በእውነት ግን ከእንደዚህ አይነት አስመሳይ ከእንደዚህ አይነት አውሬና ጨካኝ ሰዎች ፈጣሪ ይጠብቀን። በጣም ከባድ ነው። ሽምጥጥ አድርጎ ነው የከዳት። የሚገርመው ትርሲትን በደንብ እንድታምነው ነው ያደረጋት። እንግዲህ ጋሽ ዘነበን ብሏት ነበረ። ብሩኬ መጥቶ ነበረ። ግን ደግሞ ብሩኬ አንቺን ሊያገኝሽ በፍጹም አይፈልግም። የማያገኝበት ምክንያት ደግሞ ባልሽ በብሩክ ደስተኛ እንዳልሆነና በጣም እየከፋው እንደሆነ ከቤትም ውጣልኝ ብሎ ከቤት እንደወጣውም ጭምር ነበረ እንግዲህ ብሩኬ የነገረኝ። ስለዚህ በቃ አንቺ አርፈሽ ትዳርሽን ኑሪ፣ የሰው ትዳር አላፈርስም። እንግዲህ ብሩክን ምንድን ያለው ሚኪ ይኸውልህ እንደ ወንድ እንድናወራ ፈልጋለሁ። ትርሲት በጣም ከባድ አደጋ ውስጥ ናት። ለልጆቿ የምታስብ ከሆነ ለእሷ ህይወት የምታስብ ከሆነ ከትርሲት እንድትርቅ እፈልጋለሁ። ልጆችን የምትፈልግ ከሆነ ከሩቅ እያመጣው አሳያለሁ። ከዛ ውጭ ግን በፍጹም ከህይወታችን እንድትወጣ እፈልጋለሁ። ከዚህ ቤት ሁለተኛ አትምጣ እያለ በራሱ ለፍቶ ጥሮ ራሱ በራሱ ቤት በራሱ ሚስት በራሱ ልጆች አዛዥና ፈላጭ ቆራጭ የሆነው አሁን ላይ ማን ነው? ሚኪ ነው ማለት ነው። ታዲያ ያን ነገር ስላደረገ ማለት ብሩክም በሰዓቱ በቃ የሰው ትዳር ማፍረስ የለብኝም ደግሞ ለልጆቹ ጥሩ አባት ነው። በእርግጥም አሁን ላይ እንደዚህ የሚሆነው የሚቀናው ስለሚወዳት ነው። በቃ እሷን ይወዳታል፣ ያፈቅራታል። ለእሷ ሲል ብዙ ነገር ይሆናል አይደለ? ስለዚህ እኔ ደግሞ መራቅ አለብኝ። ምክንያቱም ኑሬ አልጠቅማቸውም፣ ለልጆቹ ትውስታ የለኝም አይደል? ለልጆቼ እንኳን ደስተኛ ላደርጋቸው አልችልም። የድሮ ትውስታ የተመልሶ ልጆቼን ልክ እንደ ራሴ አረጌ አምኜ ልቀበላቸው አልቻልኩም። ያ ካልሆነ ደግሞ አሁን ላይ ጥሩ ሆኖ እየተንከባከባቸው ያለ ጥሩ ተንከባካቢ አባት ያስፈልጋቸዋል። ለሱም ደግሞ ሚኪ አለ። እኔ ደግሞ ምንም ስለማላስፈልግ በማለት እንግዲህ ጎዳና ላይ ወጥቶ በጣም የሚገርመው ነገር የሚበላው የሚጠጣው አጥቶ ባዶ እንግዲህ አስፓልት ላይ ነው የሚተኛው። በጣም እጅግ በሚያሳዝን መልኩ ብርድ፣ ፀሐይ፣ ሁሉ ነገር እየተፈራረቀበት የሚበላው እንኳን አጥቶ ሸክም እንኳን ተሸክሞ ለመብላት አቅም እያነሰው እየተንገዳገደ ነበረ። እንግዲህ በሚያሳዝን መልኩ ስናየው የነበረ ብሩክን ማለት ነው። እንደዛም ሆኖ ከሚኖርበት እንግዲህ
ጋይ ዘነበ ለትርሲት ደውሎ ስለተናገረ ብቻ ትርሲት ምን ብላለች? የትርሲት ዋና ስህተቷ ሚኪን እየተጠራጠረች ከእንደገና ደግሞ ሁሉን ነገር ስለ ሚኪ ስለ ብሩክ የምትናገረው ነገር ይሄ ደግሞ ባድ ዋጋን እያስከፈላት ነው የሚገኘው። ጋይ ዘነበ ሁሉንም እንደነገራትና ብሩክ በሱ ምክንያት እንደወጣ እንግዲህ ለሚኪ ስትነግረው ሚኪ በሰዓቱ ሽምጥጥ አድርጎ ነው የካደ። መቼም ያደረገውን ነገር አዎ እኔ ለአንቺ ስለምቀናና በአንቺ ምክንያት እያማገጠብኝ ስለሆነ በእርግጥም ሊያማግጥብኝ ሲፈልግ ቀንቻለሁ፣ ግን ደግሞ እኔ ከቤት ውጣ ብዬ በፍጹም ላወጣው አልቻልኩም። እኔ አላስወጣሁትም። በዛ ላይ ደግሞ ራሱ ከኔ ቀድሞ ራሱ ከቤት መውጣት አለብኝ ብሎ ለአንቺ ስንቴ ነው የነገረሽ ብሏት ነበረ። እንግዲህ ከዛ በፊት የሚኪን ሁኔታ መቀያየሩን ስላየ ቤት ውስጥ ጭቅጭቅ ሲፈጠር ይሄው አንተ ከመጣ በኋላ ነው ጭቅጭቅና ንትርክ ቤታችን ውስጥ የተፈጠረው። ስለዚህ ውጣልኝ ብሎ ሲወተውተው ስለነበረ ይህን ነገር ለትርሲት አልነገራትም ብሩክ። በነገራችን ላይ ሁሉን ነገር አልነገራትም። ታዲያ ምንድን ነው ያደረገው? በቃ እኔ ከዚህ ቤት መውጣት አለብኝ፣ ምክንያቱም ሚኪ ደስተኛ ላይሆን ይችላል። በዛ ላይ ደግሞ ልጆቹን የትውስታዬ ስላልተመለሰ ትውስታ ስለሌለ ልጆቹ ሊደብራቸው ይችላል፣ ሊከፋቸው ይችላል። ምን ብዬ ላሰናናቸው ይችላለሁ? የሚወዱትን ነገር አላቅም። በዛ ላይ የሚወዱትን ቦታ አላቅም። ይሄ ሁሉ ነገር ተዳራርቦ ደግሞ እኔ በጣም እየጨነቀኝ ነው ትርሲቴ። እኔ ከዚህ ቤት ቦታ ይሻለኛል፣ ከለመድኩት ከነጋሼ ጋር ብመለስ ይሻለኛል ብሎ ነግሯት ነበረ። ታዲያ ይህን ነገር ሲላትም አሀ ልክ ነው ሚኪ እኔ እኮ አንተ የምርም ይሄን ነገር ያደረከው መስሎኝ ነው። በጣም ይቅርታ አድርግልኝ የኔ ውድ። አንተ ቅን ልብ እንዳለ ለሰዎች ምን ያህል እንደምታዝንና እንደምትራራ በደንብ አውቃለሁ። ግን ደግሞ ስሜታዊ ነው ያንን ልናገር ይቻልኩ እያለች ጭራሽ እንድታምነው አድርጓት ነበር። ሽምጥጥ አድርጎ በመካድ እውነት አድርጎ በቃ ያደረገው ነገር ትክክል እንደሆነ እንዲሁም ደግሞ በእሷ ምክንያት ቀንቶ በእርግጥ ደብሮት እንደነበረ ግን ደግሞ በፍጹም ከቤት ውጣ እንዳላለውና የሚወደው የልብ ጓደኛው እንደነበረ እሱም ደግሞ ከእሷ እኩል እንደሚሳሳለት እሷ ብቻ እንደማታስብለትም ጭምር ነግሮ አሳምኗታል። ታዲያ ይሄን ነገር በቀላሉ ትርሲት ካመነችኝ ብሩክ ከሞተ በኋላም እኔን አለማመን አትችልም በማለት ገምቷታል፣ አውቋታል። ከዛ ንዴትና ብስጭቷ ጀርባ ቶሎ ተመልሳ ተቀይራ ይቅርታውን መቀበሏና እንዲሁም ደግሞ በቀላሉ ይህን ነገር መቀበሏ ማመኗ ከባድ ስህተትን እንዲፈጽም አድርገዋለች። ታዲያ ምንድን ነው ያደረገው? ቀጥታ ተከስተ ጋር በመሄድ ይኸውልህ ተከስተ፣ አሁን ላይ ብሩክን እንድታስወግደው ፈልጋለሁ። ከዚህ በፊት ትርሲትን በጣም ስለምፈራትና ስለምጨነቅላት እኔን ትጠራጠራለች ብዬ አስቤ ነበረ። አሁን ግን እኔ በቀላሉ እንዴት ማሳመን እንዳለብኝ አእምሯን መቆጣጠር እንደምችል አውቄዋለሁ። ስለዚህ አሁን አስወግደው ነበር ያለ። ታዲያ ተከስተን በሰዓቱ በጣም ነበር የደበረው። ምክንያቱም እንዴት ነው አንተ የምታስበው? አንተ ስለፈለግ ብቻ መታ አስወግደው እንደዚህ በለው ምትለኝ? አሁን እኮ ትርሲት ትጠራጠራናለች። ምክንያቱም ትርሲት ተጠራጠረች ምናምን ስትለኝ አልነበረም? ፖሊስ ጣቢያ ሄደን ምናምን ስትል አልነበረም ሲለው፣ አዎ በእርግጥ ትጠራጠራለች ብዬ በጣም ፈርቼ ነበረ። አሁንም ድረስ እኮ ትጠራጠራለች። መጠራጠር ግን ደግሞ ይህን ነገር ለእኔ ለእሷን ማሳመን በጣም ተራና ቀላል ነገር ነው። ይሄ ነገር በፍጹም ሀሳብ እንዳይገባ እንዴት አድርጌ አእምሮዋን መቆጣጠር እንደምችል አውቀዋለሁ። ብቻ አንተ በጥንቃቄና በጥራት እንድታስወግደው ፈልጋለሁ። ይኸውልህ ሰውየው መንፈስ ነው፣ ተነስቶ ሊመጣ ይችላል። ስለዚህ በጥንቃቄ እንድታስወግደው ፈልጋለሁ ነበር ያለ። እንዴ የዛኔ እኮ እንደው እግዚአብሔር በጣም ስለሚወደው ነው እንጂ ከዛ ያተረፈው ያ የኔ ስህተት አልነበረም። ከዛ እንዲተርፍ መሆኑ የኔ ስህተት አልነበረም፣ ግን ፈጣሪ ስለሚወደው ነው እያለ ነበር። እውነትም የዋሆችን የሚጠብቃቸው አይተኛም። እውነት ለመናገር ብሩክ ለጊዜው እንደዚህ ጎዳና ላይ ቢወጣም ቢሰቃይም ብዙ ረሃብና መከራ ብዙ ነገሮች ቢደራረቡበት ግን ደግሞ የሚጠብቀው አይተኛም። እሱ ራሱ የጋሼ ልጅ ቆይ አንተ ምን ትበላለህ? የት ነው የምታርፈው? የት ነው የምተኛው ብላ ጠይቀው ነበረ። በጣም ነበረ የምትሳሳለት የጋሼ ልጅ ማለት ነው። ግን ምንድን ያላት የሚጠብቀኝ አይተኛም፣ አይዞሽ ስለ እኔ ምንም ነገር አትጨነቂ፣ እኔ ፈጣሪ አለ፣ ፈጣሪ ሁሉን ነገር ይጠብቀኛል እያለ እየነገራት ነበረ። ታዲያ እንግዲህ የጋሼ ልጅ ሻይ ቡና እያለ ነበር ያገኘችው እና በጣም ነው ያዘነችው። በቃ ሁሉን ነገር ተውና ወደ ቤት እንመለስ፣ እስከ መቼ ራስን እየወቀስክ ለራስ አደጋ እየሆንክ ትኖራለህ? ትርሲት ደግሞ የራሷን ህይወት ትኖር አልፈልግም፣ አትምጭብኝ፣ አትድረሽብኝ ብለህ ትነግራታለህ ብለው ነበረ። እሱም ደግሞ በፍጹም ይሄን ማድረግ እንደማይችልና ከተገናኙ ለሁለቱም በጣም አደጋ ከባድ ችግር ውስጥ ሊገቡ እንደሚችሉ በዛ ላይ ደግሞ ጋሽ ዘነበ ደውሎ ሊነግራት እንደሚችል ጭምር
ነበረ አስረግጦ ሲነግራት የነበረ። ታዲያ በድብቅ ሲገናኙ ስለነበረ ትርሲት ምን አደርጋለች ለጋሽ ዘነበ ልጇ ከባድ አደጋ እንደደረሰባትና እንዲሁም ደግሞ ብሩክ ተመልሶ ከመጣ ልጁ ማየት አባቷን ማየት እንደምትፈልግ ጭምር ነበረ እንግዲህ ስትናገር የነበረው። ታዲያ ምን ብሏል ጋሽ ዘነበ ለልጁ ነግሯት ስለነበረ እንግዲህ ብሩክ ሲደውልላትም ልጁ ከባድ አደጋ እንደደረሰባትና አባቷን ማየት እንደምትፈልግ ጭምር ነበረ እንግዲህ የነገረችው። ታዲያ ብሩክም የመጣው ይምጣ፣ ከዚህ በላይ የሚያሳስበኝ ነገር የለም፣ ልጄ መሞት የለባትም በማለት ሆስፒታል ሂዶ ለመጠየቅ እየሞከረ ነበረ። ነገር ግን ተከስተና እንዲሁም ደግሞ የሚኬ ሰዎች እያሳደዱት ለሞት እየፈለጉት ይገኛሉ። ታዲያ በዚህ ጉዳይ ላይ የሚያገኙት ይመስላቸዋል ተወዳጆች? እንደኔ ግን ትርሲት ቀድማ የምታገኘው ይመስለኛል። በዚህ ጉዳይ የሚጠብቀኝ አይተኛም ብሏል ብሩክ። እውነትም የሚጠብቀው አይተኛም። ተወዳጆች ለዛሬ ይዤላችሁ የመጣሁት ከሀያ ድራማ ይሄን ይመስል ነበር። በቀጣይ ፓርት እስክንገናኝ መልካም ጊዜ ተወዳጆች። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ።